እመኑኝ ዛሬ በጣም ቀላል ቆንጆ የሆነ የበስቡሳ ማሺ በግሽጣ አሰራር ይዤላችሁ መጥቻለሁ። በጣም ቆንጆ ጣፋጭ የእውነት ነው የምላችሁ። በልታችሁ አጠጉም። ሁላችሁም ሰርታችሁ ሞክሩት። ቪዲዮውን እስከ መጨረሻው ይዩት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በጣም ቀላል የበስቡሳ ማሺ በግሽጣ አሰራር ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ላይክ ሼር እያደረጋችሁ በጣም ቀላል ትወዱታላችሁ። ወደ አሰራሩ እናልፋለን። የሚያስፈልጉኝን ግብአቶች እንደምትመለከቷቸው አዘጋጅቻቸዋለሁኝ። እነዚህ ግብአቶችን ብቻ በመጠቀም ቀላል የሆነ በስቡሳ መስራት እንችላለን። እንቁላል እንደምትመለከቱኝ አውጥቻለሁ። እንቁላል መጀመሪያ ከመስራታችሁ ኬክ የሚሆን በስቡሳ የሚሆን መጀመሪያ ለግማሽ ሰዓት ውጭ ላይ አቆዩት። በቃ ሙቀ ቅዝቃዜው መልቀቅ አለበት ማለት ነው። ሁለት እንቁላል፣ ቫኒሊያ ግማሽ ሻይ ማንኪያ የሚሆን፣ አንድ ኩብ ዘይት፣ አንድ ኩብ ስኳር እንዲሁም አንድ ግሽጣ ጨምራለሁኝ። ግማሽ ኩብ ሀሊብ ፓውደር ወይ ደግሞ ወተቱን ፓውደር ጨምራለሁ። አንድ ሶስተኛ ዱቄት ጨምራለሁ። እንዲሁም ደግሞ አንድ ኩብ ስሚንት ጨምራለሁኝ። አንድ የሻይ ማንኪያ የሚሆን ቤኪንግ ፓውደር ጨምራለሁኝ ማለት ነው። እኔ ዱቄት የጨመርኩበት ምክንያት ምንድነው? ስሚዱ በጣም እንትን ነው፣ ይሄ ላም ያለ አይደለም ከሸን ስለሆነ ነው። ለዛ ነው የጨመርኩትና ለዛ ነው እንዳጣብቅልኝ እንዳያይዝልኝ ለዛ ነው የጨመርኩት። ከታች መጋገሪያ ሳህኔ ላይ ቅቤ ጨምሬያለሁኝ እንደምትመለከቱኝ። ግማሹን ከታች የምናረገውን ጠበጋውን ማለት ነው እንደዚህ ግማሹን አስቀርቻለሁ እንደምታዩት፣ ግማሹን ደግሞ ፍርን ውስጥ አስገባለሁኝ ማለት ነው። ይበስላል። ከታች ያለው ቢያንስ ለ10 ደቂቃ ለ15 ደቂቃ እናቆየዋለን። ከመሀል ላይ የምናደርገው ክሬም እንሰራለን ማለት ነው። ክሬሚ ለመስራት ደግሞ 4 ጅብን ኬሪ እንደምትመለከቱኝ አዘጋጅቻለሁ። እነዚህን ደቀቅ አድርጓቸው። ይህንንም ከፍሪጅ አውጥታችሁ ወዲያው አትስሩት። መጀመሪያ አውጥታችሁ ቁጭ አድርጉት ማለት ነው። ቢያንስ ለ20 ደቂቃ አለ አይደለ ሞቅ እንዲል ለእናንተ በኋላ ስታማስሉት እንትን ይሄ የቋቆለ ነገር እንዳይኖረው አንድ ግሽጣ ጌመር ማንኛውም ግሽጣ መሆን ይችላል። እንዲሁም ደግሞ አንድ ኩብ ወተት፣ 2 የሾርባ ማንኪያ የበቀሎ ዱቄት እንትን ካላችሁ መጠቀም ትችላላችሁ። ድሪም ዊቭ መጠቀም ትችላላችሁ። በጣም ቆንጆ ነው። ስኳር ጨምሬበታለሁ። ግማሽ ኩብ ስኳር ነው የጨመርኩበት። ስኳር እናንተ እንደ ፍላጎታችሁ ነው፣ አለመጨመርም ትችላላችሁ። ማለት ስኳር የማትፈልጉ ከሆነ በጣም ሀሌ የማትፈልጉ ከሆነ ማለት ነው። በምትመለከቱት መጀመሪያ እሳት ላይ ከመጣዳችን በፊት በደንብ አድርገን እናማስለዋለን። ከዛ እሳታችን ላይ እንጥዳለን። እሳት ላይ ጥደን ማማሰል አለብን በደንብ አድርገን ማለት ነው። ለምን እንዳይቋቆልብን እንትን ይሄ የበቆሎ ዱቄቱን ስለጨመር ነው ቶሎ ነው እንትን የሚለው ማለት ነው። እንደዚህ ቆንጆ የሆነ ክሬሚ ወጥቶልናል ማለት ነው። እንደምታዩት በጣም ቆንጆ ሆኗል። አሁን እሳቴን አጠፋለሁ፣ ወደ ጎን አደርጋለሁኝ ማለት ነው። ከዛ በስቡሳው እንደምትመለከቱኝ ለ10 ደቂቃ ነው ያቆየሁት። ከታች ይሄ እንዴት ነው ወዝ ስታረጉት ማለት ነው ይሄ ብስል ምጥጥ ያደርግላችኋል ማለት ነው። ከዛ ያዘጋጀነውን ክሬሚ ከላይ እንለዋለን፣ ሁሉንም እናለብሰዋለን። ቀስ እያደረግን አንድ ቦታ ዝርግፍ ማድረግ የለባችሁም። ቀስ እያደረጋችሁ እንደዚህ ሁሉ ቦታ ታዳረሱታላችሁ ማለት ነው። ሰርታችሁ ሞክሩት፣ የእውነት እንዳያልፋችሁ። ይሄንን ማለት ነው ስሩት። እንትን መጨመር ትችላላችሁ ብያችኋል። ድሪም ዊቭ በጣም ቆንጆ ነው። እሱን እየጨመርኩ ራሱ ሞክሬዋለሁ። ከላይ ያስቀረነውን አስቀርተን የነበረውን እንትኑን ሊጡን አሁን እንጨምራለን ከላይ ማለት ነው። ትንሽ ጠበቅ ካረገባችሁ ወተት ጨምራችሁ አማስሉት፣ ቀጠን እንዲልላችሁ። ከላይ ቀጠን ያለ መሆን አለበት ስትጨምሩ፣ ወፍራም መሆን የለበትም ክሬሙ ላይ ስትጨምሩ ማለት ነው። ምክንያቱም ወፍራም ከሆነ ወደ ውስጥ ይገባባችኋል። ከዛ ኦቭናችን ውስጥ ለ45 ደቂቃ አቆየዋለሁኝ በ140 ዲግሪ ሴልሺየስ ማለት ነው። ይሄንን የሚመስል በጣም ቆንጆ የሆነ በስቡሳ ሰራሁኝ ማለት ነው። በጣም አሪፍ ነው የእውነት። ይሄንን ነገር ማለት ነው እንደ ቀላል ዝም ብዬ አንድ ጊዜ ሞከርኩትና ከዛ ሁልጊዜ ሴትዮዋን የምሰራባት በጣም ሁልጊዜ ነው የምጠልብና ትወዱታላችሁ። እዚህ ጋር ከላይ የማፈስበት ነው እንደምታዩት እንስተላ ሀሊብ እንዲሁም ደግሞ ወተት የሀሊብ
የሻይ ማለት ነው እሱን ጨምሬዋለሁኝ። እናንተ ግን ሀሊቡን ይሄንኛውን ንስትላውን ብቻ ማፍሰስ ትችላላችሁ። ከላይ የፈለጋችሁትን ነገር መጨመር ትችላላችሁ ማለት ነው። ከፈለጋችሁ ንስትላ መጨመር ትችላላችሁ፣ ብቻውን ሽራ መጨመር ትችላላችሁ፣ እናንተ የምትወዱትን ማለት ነው። እኔ ጋር ይሄን ስለሆነ የሚፈልጉት ከላይ አፈስበታለሁ። ትኩሱን ምጥጥ እንዲል ሆነ እንዴት ነው በጣም ያበራል ወዲያው ትኩሱን ስትጨምሩበት ማለት ነው። ይሄንን ይመስላል። በጣም በጣም ቆንጆ ነው። ትወዱታላችሁ። በጣም አሪፍ ነው። በጣም ጣፋጭ ነው። እኔ የእውነት ነው የምላችሁ ብቻ በስቡሳ ሰራለሁ፣ ግን እንደዚህ በስቡሳ የወደድኩት የለኝም። የእውነት ነው የምላችሁ። ይሄንን ይመስላል። በነገራችን ላይ እንግዳ ምናምን ሊመጣ ስለነበር ለዛ ነው የሰራሁት። ያው እዚህ ላይ ስቆርስ አላሳያችሁም ለማለት ፈልጌ ነው። ተቆርሶ ሲመጣ አሳያችኋለሁ። ይህንን ይመስላል። በጣም በጣም ቆንጆ ነው። ሞክሩት እንዳያመልጣችሁ። ደግሞ ሰብስክራይብ ሳታረጉኝ ነው የምታዩት አብዛኛዎቻችሁ። ሰብስክራይብ ብታረጉኝ የምትጎዱት ነገር የለም። ለኔ ግን ይጠቅመኛል። እናንተ ሰብስክራይብ በምታረጉበት ሰዓት ሌላን ሰው ትጋብዙልኛላችሁ ማለት ነው። የእናንተ ጓደኛ የሆነ ያይልኛል እና ለዛ ነው ሪኮመንድ ያደርገዋል ዩቲዩብ። እናንተ ሰብስክራይብ እይታ ባለው ሰዓት ዩቲዩብ ሪኮመንድ ያደርገዋል ማለት ነው። ስለዚህ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። የስደት እህታችሁ ነኝ፣ አበረታቱኝ። ምን አለ ባዲግ እና ይሄንን ይመስላል። በጣም ቆንጆ አሪፍ ነው። ስታዩት በጣም አሪፍ ነው። በጣም ቆንጆ ነው። በጣም ወደውት ነበረ። እኔ ራሴ በጣም ወድጀዋለሁኝ። ይሄን ይመስላል። ተመልከቱት። በታችኛው እንትኑ ማለት ነው ከታች ከመሃል ላይ ያደረግ ነው። በልታችሁ አጠጉም። የክሬሙ ጣዕሙ ራሱ በጣም ቆንጆ አሪፍ ነው። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከሰራችሁ በኋላ ማለት ነው። ከሰራችሁ በኋላ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኮሜንት አነባለሁኝ። እንዲሁ ቪዲዮ ከተመቻችሁ ደግሞ ለቤተሰቦቻችሁ ለጓደኞቻችሁ ሼር አድርጉላችሁ። አትጎዱበትም። ሼር አድርጉልኝ ጓደኞቼ። ሼር እያረጋችሁ ላይክ እያረጋችሁ ቤተሰቡን ደግሞ ሰብስክራይብ አድርጉ። ሰብስክራይብ ታደርጓት ደግሞ የደወል ምልክቷን ኦል የምትለዋን ተጫኗት። ያው አዳዲስ ቪዲዮ በመለቅበት ሰዓት ወደ እናንተ እንዲደርሳችሁ ማለት ነው። ሰራላችኋለሁ። ያው የሮመዳን ስራም ስለያዘኝ ለዛ ነው ቶሎ ቪዲዮ የማለቀው። ሰራላችኋለሁ። ሰብስክራይብ አድርጉ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።